ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ የዝውውር ጉዳዮችን ወደ እናንተ ልናደርስ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው ፕሮግራማችን በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። አርሰናል፣ ማንቸስተር ዩናይትድ፣ ቸልሲ፣ ሊቨርፑል፣ ማንቸስተር ሲቲን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦችን በዛሬ ፕሮግራማችን እያነሳን ቆይታን የምናደርግ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። ፉአድ ባሩ ይህንን ፕሮግራም እየመራው ቆይታን አደርጋለሁ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብረን እንቆይ። ወደ ቀዳሚው መረጃችን አለፈን። ውድ ቤተሰቦቻችን ቶተንሃም ሆትስፐርስ በዚህ ክረምት ሳንድሮ ቶናሊን ከኒውካስል ዩናይትድ ለማስፈረም ተስፋ እንዳደረጉ ይፋ ተደርጓል። የ26 ዓመቱ ጣሊያናዊ ኢንተርናሽናል ለማክፓይሶቹ ድንቅ ብቃትን አሳይቷል። እናም ስምምነቱን ማጠናቀቅ ከቻሉ ለቶተንሃም ጥራት ያለው ሌላኛ ግዢ ይሆናል ተብሎ ይጠበቃል። ማቴዎስ ፈርናንዴስን ለማስፈረም ከጫፍ መድረሳቸውን የምናስታውሰው ጉዳይ ነው። እንደ ጂያሉካ ዲማርሲዮ ዘገባ ከሆነ ተጫዋቹ እንደ ማንቸስተር ሲቲ ካሉ ትልልቅ ክለቦችም በርካታ ጓጉ የሚባሉ ጥያቄዎችን እየተቀበለ ነው። ለቶትናሙ አሰልጣኝ ሮቤርቶ ዲዘርቢ የገባውን ቃል አክብሮ ወደዚያ ለመሄድም ፍላጎቶች እንዳሉት ይነገራል። ተጫዋቹ ኒውካስል ዩናይትድ የቶትናምን ጥያቄ እንዲቀበልም ለማሳመን የተቻለውን ሁሉ ጥረት እያደረገ ነው። ሁለቱ ክለቦች ስምምነቱን ለመቋጨትም ይችሉ እንደሆነ ወደፊት የሚታይ ነው። ተጫዋቹ እነርሱን ለመቀላቀል መወሰኑ ለሰሜን ለንደኑ ክለብም እንዲሁ ትልቅ መነቃቃትን ይፈጥርለታል ተብሎ ይታመናል። ጥራት ያለው የተከላካይ አማካይ ያስፈልገዋል ይሄ ቡድን። የ26 ዓመቱ ተጫዋችም ቡድኑ ሊለውጥ ይችላል ተብሎ ይታመናል። ጨዋታን የማቋረጥ ኳስን መልሶ የማግኘት ችሎታው እንደተጠበቀ ሆኖ በኳስ ቁጥጥር ረገድም ረጅም እንዲሁ በጣም ትልቅ ነገሮችን ማበርከት የሚችል አይነት ተጫዋች ተደርጎ ይቆጠራል። ኳስን ማዘዋወርና ከሜዳው ጥልቀትም ደግሞ በመነሳት የጨዋታ ፍጥነትን መቆጣጠርም የሚችል አይነት ተጫዋች ነውና ለቶትንሃም ሆትስፐርስ በጣም ጥሩ ግዢ ሊሆን እንደሚችል በርካቶች ያምናሉ። ኒውካስል በብቃት እንግዲህ ትልቅ ነገሮችን አሳይቶታል። ይሄ ተጫዋች ለዋንጫ መፎካከር ወደሚችልበት የተሻለ ጥራት ላለው ቡድን መቀላቀሉ ለሱ ተመራጭ ነው። እርግጥ ነው ባለፉት ሁለት የውድድር ዓመታት ቶትንሃም ያ ደረጃ ላይ አልደረሰም። ሁለቱንም ተከታታይ የውድድር ዓመታቶች 17ኛ ደረጃን ይዞ ማጠናቀቁን እናስታውሳለን። በሊጉ የደረጃ ሰንጠረዥ ወደ መጨረሻዎቹ ደረጃዎችን ይዞ ነበር ቶትንሃም ያጠናቀቀው። ነገር ግን ጥሩ ተጫዋቾች እንዳሏቸው ግን ማንም የሚክደው አይደለም እና እንደ ሮቤርቶ ዲዘርቢ ያለ ደግሞ ከፍተኛ ጥራት ያለው አሰልጣኝን መቅጠራቸው በሚቀጥለው የውድድር ዓመት የተሻለ እንቅስቃሴን እንዲያደርጉ ያግዛቸዋል ተብሎ ይታመናል። በሚቀጥለው ዓመት በጠንካራ ሁኔታ ተመልሰው ለዋንጫው ሊፎካከሩ ይችላሉ። በጥቂት እንግዲህ ግዢዎችም እንደገና ለቻምፒየንስ ሊግ ማጣሪያዎች መፎካከርም ይችላል ተብሎ ይታሰባል። ኒውካስል የጣሊያናዊውን አማካይ መልቀቅ በተቻለ መጠንም ብዙ ገቢ ለማግኘት ይሞክርበታል ተብሎ ይታሰባል። ሁኔታው እንዴት እንደሚሆን በቀጣይ የምንመለከተው ነው። በተለይ ማቴዎስ ፈርናንዴስን ስላስፈረሙ ይህንን ዝውውር ይተውታል ወይ በቀጣይ በቶተንሃም በኩል የምንመለከተው ጉዳይ ይሆናል ተብሎ ይታመናል። ከቼልሲ የዝውውር ዜናዎች ጋር በተያያዘ አንዳንድ እንግዳ የሚመስሉ ነገሮች እየወጡ ነው። ፋብሪዚዮ ሮማኖ ግራኒት ዣካ ወደ ስታንፈርድ ብሪጅ የሚያደርገውን ዝውውር ለመቀበል ዝግጁ ሊሆን እንደሚችል እየተነገረ ነው። ሰማያዎቹ የክለቡ አዲሱ አሰልጣኝ ቻቪ አሎንሶ በደንብ የሚያውቁት የሰንደርላንዱን ልምድ በደንብ ያለውን አማካይም ዣካን ለማስፈረምም በሂደት ውስጥ በቁም ነገር እያሰቡበት እንደሚገኝ ነው የተነገረው። ዣካ በባየር ሌቨርኩዘን አብረው በነበሩበት ወቅትም በቻቪ አሎንሶ ስር በልዩ ሁኔታ መጫወቱን እናስታውሳለን። እንዲሁ በአርሰናል በቆየበት ጊዜም በጣም በትልቁ ሲታይ የነበረ ተጫዋች ነው። የስዊዘርላንድ ኢንተርናሽናል አሁን ላይ የ33 ዓመት ዕድሜ በመሆኑ ለትንሽ ቅናሽም በጣም ከባድ ሪስክ ሊሆን እንደሚችል ይነገራል። ነገር ግን ባለፈው የውድድር ዘመን በፕሪሚየር ሊግ ስራውን በአግባቡ ለመወጣት ሙሉ ብቃት እንዳለው በድጋሚ ያሳየበት ሲዝንን ያሳለፈው ግራኒት ዣካ በቼልሲ የአማካይ ክፍል ያልተጠበቀ ፊርማ ሊሆን እንደሚችል ነው ፋብሪዚዮ ሮማኖ መረጃውን ያጋራው። ስለዚህም አማካዩ ዳግም ከቻቪ አሎንሶ ጋር መጣመርን ይፈልጋል። ወደ ለንደን የሚመለስበት ፍላጎት እንዳለውም ነው የተነገረው። ከቻቪ አሎንሶ ጋር እንደገና ለመገናኘትና ወደ ለንደን ለመመለስም ሲባል ብቻ ማንኛውም የኮንትራት ሁኔታን ለመቀበል ፍቃደኛ ነው። ስምምነቱ እየተካሄደ ነው። ዣካ ማንኛውም ሰው አስቀድሞ ሊገምተው የሚችለው አይነት ዝውውር አይደለም። ነገር ግን ከቼልሲ በኩል አስተዋይነት የታከለበት የንግድ እንቅስቃሴ ሊሆን እንደሚችል
ይነገራል። የስዊዘርላንዱ ተጫዋችም ይሄ ተጫዋች ማለት ነው በአጭር ጊዜ ውስጥ በ1 ወይም በ2 ዓመታት ብቻ ሊጫወት ቢችልም በዚህ ጊዜ ውስጥ ግን ለዚህ የወጣቶች ለተሞላው ስብስብም ወሳኝ ልምድን ሊያካፍል እንደሚችል በርካቶች ይናገራሉ። እና ማን ያውቃል ምናልባትም ዣካ እንደ ሉካ ሞድሪች ያለ እንግዲህ ነገርን አድርጎ እስከ 40 ዓመቱ ድረስም ሊጫወት የሚችልበት እድሉ እንዳለ ይነገራል። ለጊዜው አዲሱ አሰልጣኝ መመልከታቸውን ይቀጥላሉ። ለተጫዋቹም መልእክታቸውን አድርሰዋል። ይህንን ተጫዋችም ለማምጣት ፍላጎት እንዳላቸውን የተነገረው ዣካ እንዲለቅ በመፍቀዳቸው የተጸጸቱት ጥቂት የአርሰናል ደጋፊዎች እንደሚኖሩ አያጠራጥርም። ስለዚህ በሚቀጥለው የውድድር ዘመን ደግሞ በቼልሲ የቡድኑ ደረጃን ከፍ ለማድረግ ወደ ለንደን የሚመለስበት እድሉን መገኘቱ በጣም ከባድ ፉክክር ሊሆን እንደሚችል ነው በርካቶች የሚያምኑት። በኤክስ ላይ በወጣ አንድ መረጃ ላይ እንደገለጸው ከሆነ የአዩብ ቡአዲ ተወካዮች ትላንትና ከሰዓት በኋላ ከሊቨርፑል ጋር ተገናኝተዋል የሚል መረጃ ይፋ ተደርጓል። ታዋቂው የዝውውር መረጃ አቅራቢው የሊሉ አማካይ ወኪሎች ከአንፊልድ አለቆች ጋር ፊት ለፊት መነጋገራቸውን በመግለጽ ለዚህ ከፍተኛ ግምት ለተሰጠው ታዳጊ ኮከብ የሚደረግ ፉክክር መጠናከሩን ነው ያመላከተው። በኤክስ ገጹ ላይ መረጃ አቅራቢው ሲናገርም ብቸኛው መረጃ እንደ ክለቡ የመረጃ ምንጮች ከሆነ የአዩብ ቡአዲ ተወካዮች ትላንትና ከሰዓት በኋላ ከሊቨርፑል ጋር ተገናኝተዋል። የተመዘገበውም ስብሰባ ደግሞ ሊቨርፑል ይህንን የአማካይ ክፍል ተሰጥኦ ለማስፈረም በሚያደርገው ጥረት ትልቅ እርምጃ መሆኑን የሚያሳይ ነው። የአውሮፓ ታላላቅ ክለቦች እንግዲህ እየተሽከረከሩ ባሉበት በዚህ ሰዓት የሊቨርፑል አመራሮች ራሳቸውን ከፉክክሩ ግንባር ቀደም ቦታ ላይ ለማስቀመጥም ቆርጠው የተነሱ ይመስላሉ። አዩብ ቡአዲ ለወራት የፕሪሚየር ሊግ ስካውቶች ሲመለከቱት የቆየ ተጫዋች ሲሆን የተደረገው ቀጥታ ስብሰባ ደግሞ ሊቨርፑል ከፈረንሳይ ለማስፈረም የሚያስፈልገውን የፋይናንስ ማዕቀፍንም እየመረመረ መሆኑን መጠቆማቸው ነው ዘገባዎች የሚጠቁሙት። ዘገባዎች እንደሚያመለክቱት ሊል ለኮከብ ተጫዋቻቸው ከ60 እስከ 70 ሚሊዮን ፓውንድ የሚጠጋ ክፍያ ሊጠይቁ ይችላሉ ተብሎ ነው የሚታሰበው። ምንም እንኳን አርሰናሎችና ሪያል ማድሪዶች ከተጫዋቹ ጋር በስፋት ስማቸው እየተያዘ ቢገኝም ቀጥተኛ ንግግሮች ለማድረግ ግን የወሰደው ጠንካራ እርምጃ ወሳኝ የሆነ የአማካይ ክፍል ዝውውርን ለመፈጸም ፍላጎት እንዳላቸው በትልቅ መልኩ የሚያሳይ ነው ተብሎ ነው የሚታመነው። ለአዩብ ቡአዲ ጠንካራ ፉክክሮች ያሉ አርሰናል፣ ቼልሲም ከዛ ውጪ ሪያል ማድሪድ ፍላጎት እንዳላቸው በስፋት ይነገራል። ሊቨርፑል ለዚህ የክፍለ ዘመኑ ታዳጊ አድናቆት ካላቸው ክለቦች መካከል አንደኛው ብቻ አይደለም። እሱን ማስፈረም ማለት በዓለም እግር ኳስ ውስጥ ካሉ ባለጠጋ ክለቦችን መካከል ጋር መፎካከር እንደሆነ አድርገው ይቆጥሩታል። የፕሪሚየር ሊጉ ሻምፒዮን አርሰናል ለወራት አዩብ ቡአዲን ሲከታተሉ እንደነበር የተዘገበ ሲሆን ሚኬል አርቴታም የአማካይ ክፍላቸውን ወደፊት ለማጠናከር ሲሉ ከተጫዋቹ ወኪሎች ጋርም መደበኛ ግንኙነቶችን ሲያደርጉ ቆይተዋል። ቸልሲም በዚሁ ሂደት ውስጥ በጥብቅ የሚገኝ ሲሆን በፕሮጀክታቸው ውስጥ ሌላ ከፍተኛ ወጣት ተጫዋች ለመጨመርም እንደ ጓጉ ጭምር የሚያሳዩ መረጃዎች አሉ። ይህ በእንዲህ እንዳለ የስፔኑ ግዙፍ ክለብ ሪያል ማድሪድ ተጫዋቹን በቅርበት ሲከታተሉት የቆዩ ሲሆን ዋና ስካውታቸው ዡኒ ካላፋትም የእድገቱን ሁኔታ ሲከታተሉት እንደነበር ነው የተገለጸው። ከፉክክሩ አድማስ ባሻገር የተጫዋቹ ወኪሎችም ለሚቀጥለው የውድድር ዘመን በዋናው ቡድን ውስጥ ቁልፍ ሚና እንዲኖረው ዋስትና መስጠት በሚቻልበት ክለብ ብቻ ጥያቄውን እንዲያጤነው ግልጽ አድርገዋል። በ18 ዓመቱ ብቻ አዩብ ቡአዲ በዓለም እግር ኳስ እጅግ አስደሳች ከሆኑ ወጣት ተሰጥኦዎች አንዱ ሆኖ አድጓል። ይህም የተከላካይ አማካይ የእድሜውን ወጣትነት እንግዲህ የአካል ብቃት፣ የታክቲክ ብልሃት፣ የቴክኒክ ውበት ድብልቆች እንዳሉት ጭምር ነው የሚነገረው። ለሊል በአውሮፓ ክለቦች ውድድር ላይ የተሰለፈም ታናሹ ተጫዋች በመሆንም ክብረ ወሰን በመስበር ታዋቂነትን እንዳተረፈ ጭምር ይነገራል። በዚህ ክረምት ደግሞ ዝናው ይበልጥ እንግዲህ ከፍ ብሏል። በ2026 የፊፋ የዓለም ዋንጫ ሞሮኮን በመወከል አዩብ ቡአዲ ከብራዚል ጋር በነበረው ጨዋታ ድንቅ ብቃት ያሳየ ሲሆን ግፊትን የመቋቋም ችሎታው፣ ልዩ የሆነ የሜዳ ላይ ደግሞ ግንዛቤው በዓለም አቀፍ ደረጃ አድናቆትን አትርፎለታል የተባለው ከ60 በላይ የሊግ ዋን ጨዋታዎችን ቀድሞ በመጫወቱ በታዳጊው ዘንድም እምብዛም የሚታይ ከፍተኛ ደረጃ ያለው ልምድ አለው። አማካይ ክፍሉን የመምራት የመከላከልና ኳስን በጥሩ ሁኔታ ደግሞ ወደፊት የማድረስ ችሎታው ዘመናዊ መከላከል ተጫዋችም ያደርገዋል። ለዚህም ሊቨርፑል ስምምነቱን ለመቋጨትም ጠንክሮ እየሰራ እንደሚገኝ ነው መረጃው የወጣው። የቼልሲው ኮከብ ኮል ፓልመር ክለቡ የሰንደርላንዱን አማካይ ግራኒት ዣካን የማስፈረም ሀሳብን የሚደግፍ ይመስላል። ምክንያቱም ፋብሪዚዮ ሮማኖ ስለ ጉዳዩ የለጠፈውን ጽሑፍ ላይክ አድርጎታል።
ሰማያዎቹ በባየር ሌቨርኩዘን አብረው በነበሩበት ወቅትም አዲሱ አሰልጣኝ ቻቪ አሎንዞ ስር በልዩ ሁኔታ ተጫውቶ የነበረውን ለዚህ የልምድ ባለቤትም የስዊዘርላንድ ኢንተርናሽናል ተጫዋች ያልተጠበቀ ዝውውር ለማድረግ ከስሙ ጋር በደንብ ተነስቷል። ፋብሪሲዮ ሮማኖ የቼልሲውን አካውንትም በኤክስ ላይ እንደገና የለጠፈ ሲሆን እሱም ፓልመር የዣካን ኢላማ መደረጉን የሚገልጸውን የመጀመሪያውን የዝውውር ዘገባ ላይክ ማድረጉ ነው በይፋ የተነገረው። ይሄ ደግሞ ታሪክ ትንሽ ያልተጠበቀ ሆኖ ቢመጣም ከቼልሲ በኩል የዝውውር ገበያው ላይ አስደሳችውን አቀራረብ ለውጥን ያሳያል። ዣካ የ33 ዓመት ዕድሜ ያለው በመሆኑ በምዕራብ ለንደኑ ክለብ የረጅም ጊዜ ዝውውር ይሆናል ተብሎ አይጠበቅም። ነገር ግን ይሄ ወጣት ቡድን የሚጎድለው የልምድና የአቅም አይነትን ይዞ ግን ይመጣልታል ተብሎ እንደሚታሰብ ነው የመረጃ ምንጩ የተናገረው። የቼልሲ የአሁኑ ባለቤቶችም በዓለም ላይ ካሉ ምርጥ ወጣት ተጫዋቾች ከመመልመል ጎን ለጎን በእድገታቸው ላይም ሊረዷቸው የሚችሉ ልምድ ያላቸው ተጫዋቾችንም ማካተት እንደሚያስፈልጋቸው የተገነዘቡ ይመስላሉ። ዣካ በአርሰናል ተጫዋችነት በቆየበት ጊዜ በደንብ ይታወቃል። እናም በአንዳንድ አስቸጋሪ ጊዜያት ውስጥም ካለፈ በኋላ በዚያ ክለብ የነበረውን ሕይወት ለመገንባትም ባደረገው ጥረት በአብዛኞቹ የአርሰናል ደጋፊዎች ዘንድ ተወዳጅ እንደሆነ ይገመታል። ቢሆንም ግን አሁንም ከነዚህ ሁለት ታላላቅ የለንደን ክለቦች ሁለቱን ወክለው ከተጫወቱ ረጅም የተጫዋቾች ዝርዝር ውስጥም ሊቀላቀል የሚችልበት እድል ያለ ይመስላል። ባለፉት ጥቂት ዓመታት ብቻ አርሰናል ከቼልሲ ጆርጂኒዮን፣ ካይ ሃቨርትስን፣ ኖኒ ማንድዌኬን፣ ኬፓ አሪዛባላጋን ሲያስፈርሙ አይተናል። አሁንም ትንሽ ወደ ኋላ ከተመለስን ፒተር ቼክ፣ ዳቪድ ሉዊስ፣ ዊሊያን ከሰሜዎቹ የወሰዱ ናቸው። ይህ በእንዲህ እንዳለ እንደ አሽሊ ኮል እና ዊሊያም ጋላስ ያሉ ትልልቅ ስሞች ደግሞ በቀጥታ በእነዚህ ሁለት ክለቦች መካከል ተዘዋውረው የተጫወቱ ናቸው። ሌሎች እንደ ማኑኤል ፔቲት፣ ሴስ ፋብሬጋስ፣ ፒየር-ኤሜሪክ ኦባሜያንግ ሁሉም መጀመሪያ ለአርሰናል ተጫውተው በኋላ ላይ ቼልሲ አምርተውም በአጋጣሚ የሚሆን በመሃል ለባርሴሎና ተጫውተውም የመጡ ተጫዋቾች እንደሆኑ ጭምር የምናስታውሰው ጉዳይ ነውና ይሄ ተጫዋችም ከዛ ዝርዝር ውስጥ አንደኛው ይሆናል። በአርሰናልም በቼልሲ ቤትም የተጫወተ ተጫዋች በመሆን ታዋቂው የዝውውር ባለሙያ ቤን ጃኮብስ የቅርብ ጊዜ መረጃ እንደሚያመለክተው ኮሞ በቼልሲው ተከላካይ ትሬቨር ቻሎባ የዝውውር ጥያቄን አቅርበዋል። በቅርቡ በሴስ ፋብሬጋስ አመራርነት የዩኤፋ ቻምፒየንስ ሊግ ማለፍ በመቻላቸው የአውሮፓ እግር ኳስን ያስደነገጡት አዲሱ የጣሊያኑ ክለብ ይህንን ሁለገብ የእንግሊዝ ተጫዋች የተከላካይ መስመራቸውን ለማጠናከር ዋና የክረምት ኢላማ አድርገውታል። ቤን ጃኮብስ በኤክስ ገጹ ላይ ባሰፈረው ጽሁፍ ኮሞ ለ26 ዓመቱ ተከላካይ ከ22 ሚሊዮን ፓውንድ ተጨማሪ ክፍያዎችን ጨምሮ ወደ 27 ሚሊዮን ዩሮ የሚጠጋ ጥያቄዎችን ማቅረቡን አረጋግጧል። ይህ መረጃም ከጣሊያኑ የዝውውር ዘጋቢ ጂያሉካ ዲ ማርሲዮም ቀደም ብሎ ከነበረው ሰበር መረጃ ጋርም የተረጋገጠ ዘገባ እንደሆነ ያረጋግጣል። ይሁን እንጂ የመጀመሪያው የቀረበው ጥያቄም ከቼልሲ ግምትም በጣም ያነሰ ነው። እንደ ቤን ጃኮብስ አባባል የስታንፈርድ ብሪጅ አመራሮች ወደ 35 ሚሊዮን ፓውንድ የሚጠጋ ክፍያንም ይጠብቃሉ። ኮሞ ለትሬቨር ቻሎባ ከ22 ሚሊዮን ፓውንድ በላይ ዋጋ ያለው ጥያቄን ልኳል የሚሉ መረጃዎች ናቸው የወጡት። ቸልሲዎች ወደ 35 ሚሊዮን ፓውንድ የሚጠጋ ፓኬጅንም እየፈለጉ ነው። ትሬቨር ቻሎባ የኮብሃም የወጣቶች አካዳሚ ውጤትም ስለሆነ ማናቸውም ሽያጮች በቸልሲ የፋይናንስ መዝገብ ላይ ሙሉ ትርፍ ተደርገው ስለሚወሰዱ አዲሱ አሰልጣኝ ቻቪ አሎንዞ ቡድኑን በሚያዋቅሩበት ወቅት ሰማያዎቹ ክፍያውን ከፍ ለማድረግም ከፍተኛ ፍላጎትና መነሳሳት እንዳላቸው ነው የሚነገረው። ምንም እንኳን ኮሞ የመጀመሪያውን ተጨባጭ እርምጃ የወሰዱ ቢሆንም ከእንግሊዛዊው ተከላካይ ጋር የተያዙት አስተን ቪላዎች ፉክክር ገጥመውታል። ከዚያም በላይ የትሬቨር ቻሎባ የገበያ ዋጋ በግልጽ ወደ ላይ እየወጣ ነው። በአሁኑ ሰዓት በ2026 የፊፋ የዓለም ዋንጫ የእንግሊዝ ብሔራዊ ቡድን ጋር የሚገኙት ተከላካዩ ቲኖ ሌቨርማንቶ ጉዳት ደርሶበት በነበረበት ወቅትም በሶስቱ አንበሶች አሰልጣኝ ቶማስ ቱሄልም ያልተጠበቀ ድሪ ደርሶት ነበር። በውድድሩ ላይ በስፋት ይሳተፋል ተብሎ ስለሚጠበቅ በዓለም አቀፍ መድረክም የሚያሳዩት ድንቅ ብቃትም ከቼልሲ 35 ሚሊዮን ፓውንድም የመጠየቅ መብት ጋር ከፍ እንደሚያደርጉት ነው የሚጠበቀው። እስከ 2028 ድረስ በሚያቆየው ኮንትራቱ 2 ዓመት ብቻ የቀረው በመሆኑ በጣሊያንም እንዲሁ መካከልም በቅርብ ሳምንታት ውስጥ የጨረታ ፉክክርም ይፈጠራል ተብሎ ነው የሚጠበቀው። ትሬቨር ቻሎባ ወደ ጣሊያን መዘዋወሩን ካጠናቀቀም ቼልሲ በተከላካይ ክፍላቸው የተፈጠረውን ክፍተት ወዲያውኑ ለመሙላትም ዝግጅት ያደርጋሉ ተብሏል። ሰማያዎቹ በአዲሱ አሰልጣኝ ቻቪ አሎንዞ ስርም ግልጽ የሆነ የዝውውር ስትራቴጂ እየተከተሉ ሲሆን ለሶስት ተከላካይ ስርዓትም የሚስማሙ አካላዊ ብቃት ያላቸው ጠበኛና ቴክኒካል ብቃት ያላቸው ተጫዋቾችን ለማምጣትም እየሰሩ ነው። ትሬቨር ቻሎባህን ለመተካት ዋና ኢላማው የክሪስታል ፓላሱ ፈረንሳዊ ተከላካይ የሆነው ላክሯ ነው። ዘገባዎች እንደሚያመለክቱት ቸልሲ ጥረታቸውን ያፋጠኑ ሲሆን የ26 ዓመቱ ተከላካይ ለቻቪ አሎንዞ ፕሮጀክትም እሺ ማለቱን ተከትሎ ከክሪስታል ፓላስ ጋር ወደ 47
የ47 ሚሊዮን ፓውንድ በሚገመት ዝውውር ላይም ቀጥተኛ ድርድር እያደረጉ ነው። በአሁኑ ሰዓት ለዓለም ዋንጫው ለፈረንሳይ የሚጫወተው ላክራ በፕሪሚየር ሊጉ ያለው ልምድና ፈጣን የመከላከል ችሎታው በቀጥታ ወደ መጀመሪያው 11 ውስጥ ለመግባትም ተመራጭ ያደርገዋል። በተጨማሪም ቸልሲም ከአታላንታ ከፍተኛ ግምት የሚሰጠውን የ21 ዓመት የክንፍ ተከላካይ ማርኮ ፓሌስትራን በ43 ሚሊዮን ፓውንድ ለማስፈረምም ስምምነት ላይ ደርሰዋል። ምንም እንኳን ፓሌስትራ ሌላ አማራጭ ቢሆንም ከላክሯ ጋር ተያይዞም መምጣቱ ግን ለሚቀጥለው የውድድር ዘመን የቼልሲን የተከላካይ መስመር ሙሉ በሙሉ እና ደግሞ በኃይልም ለመቅረጽ ሂደት ማሳያ ነው ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ በዓለም ዋንጫው ድንቅ ብቃት እያሳየ ላለው እና ዋጋው ደግሞ 80 ሚሊዮን ዩሮ ለሚገመተው ኮከብ አዲስ እንግዲህ ቅኝት እያደረገ እንደሆነ ይፋ ተደርጓል። ማንቸስተር ዩናይትዶች ከስፖርቲንግ ሊዝበን በማክሲ አሮሆ ዝውውር ላይ መያዙ ነው እየተነገረ የሚገኘው። እንደ ስፖርት ዊትነስ ዘገባ ከሆነ ወይም በሚወጡ ዘገባዎች መሰረት የ26 ዓመቱ የግራ መስመር ተከላካይን ለማስፈረምም ፍላጎት ያላቸው ሲሆን ዩራጓይ ከኬፕ ቨርድ ጋር ባደረገችው ጨዋታም እንዲከታተሉት ስካውቶችን ልከው እንደነበር የመረጃ ምንጮቹ ይጠቁማሉ። ማንቸስተር ዩናይትድ በዓለም ዋንጫው ሲጠናቀቅ ተጫዋቹን ለማስፈረም የሚቀርቡትን ጥያቄዎች ይኖሩ እንደሆነ ማየቱ አስደሳች ያደርገዋል። በተለይም ሉክ ሾው በ30ዎቹም እድሜ ውስጥም በመሆኑ ጥራት ያለው የግራ መስመር ተከላካይ ያስፈልገዋል። የደቡብ አሜሪካው ተከላካይ ምርጥ ተጨማሪ ሊሆን ይችላል። ባለፈው የውድድር ዘመንም ለፖርቱጋሉ ክለብ ቁልፍ ተጫዋች ነበር። እንዲሁም ደግሞ በዩኤፋ ቻምፒየንስ ሊግም ብቃቱን አሳይቷል። በእንግሊዝ ፕሪምየር ሊግ ለመሳካትም የሚያስችሉ የቴክኒክ ብቃቶችም አሉት። እናም በሚቀጥለው የውድድር ዘመን ለማንቸስተር ዩናይትድ አስፈላጊ ተጫዋች ሊሆን እንደሚችል ነው በርካቶች የሚገምቱት። ተከላካዩ በኮንትራቱ ላይ 80 ሚሊዮን ዩሮ የመልቀቂያ አንቀጽ ያለው ሲሆን የፖርቱጋሉ ክለብ ዝውውሩ እንዲፈጸምም በተጠየቀው ዋጋ ላይ ምክንያታዊ መሆን ይኖርበታል ተብሎ እንደሚታሰብ ነው መረጃ ምንጩ ይፋ ያደረገው። ጥራት ያለው ተጫዋች እንደሆነ ምንም ጥርጥር የለውም። ሁለቱም ክለቦች ምክንያታዊ ስምምነት ላይ ሊደርሱ ይችሉ እንደሆነ ወደፊት የሚታይ ጉዳይ ነው። ለማንቸስተር ዩናይትድ የመጫወት እድል ለዩራጓዊው ኢንተርናሽናል አስደሳች ሊሆን ይችላል። በሙያው ትልቅ እርምጃም ይሆናል። እናም በእንግሊዝ ራሱን የመፈተን እድልንም ያገኛል ተብሎ ነው የሚታሰበው። በሙያው ከፍተኛ ደረጃ ላይም ይገኛል። እናም ደግሞ ይለሱም አዲስ ፈተናን ለመውሰድም ትክክለኛው ጊዜ ሊሆን እንደሚችል ነው በርካቶች የሚገምቱት። ተከላካዩ በአጠቃላይ እስካሁን በዓለም ዋንጫው ላይ እንግዲህ ዩራጓይ ብትሰናበትም ነገር ግን በጣም ጥሩ የሚባሉ አቋሞችን አሳይቶ እንደነበር የምናስታውሰው ጉዳይ ነው። ጥሩ የሚባሉ እንቅስቃሴዎችን ያደርጓል። በቀጣይ ደግሞ አሁን ላይ 2 ግቦችን በዓለም ዋንጫው ላይ ማስቆጠሩ ከዛ ውጭ 1 አሲስት ማድረጉ ደግሞ እንዲሁ ቸልሲና ቶትናምም በዚህ ዝውውር ውስጥ መኖራቸው ቀጣይ ትልቅ ፉክክር እንዲፈጠር በዝውውር ገበያው ላይ ያደርጋል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። አርሰናልና ቶትንሃም በ35 ሚሊዮን ፓውንድ ከሊቨርፑል ኮከብ ጋርም በመያያዝ ያልተጠበቀ የዝውውር ሂደት እየተፈጠረ ነው። ከቅርብ ሳምንታት ወዲህ ለሊቨርፑል ሊለቅ እንደሚችል እየተነገረ የሚገኘው ከከርቲስ ጆንስ ጋር ተያይዞ ስሙ በስፋት እየተነሳ ነው። የ25 ዓመቱ ተጫዋች ለሊቨርፑል ባለፉት ደግሞ እንዲሁ ዓመታትም በጣም ድንቅ የሚባሉ ጊዜያቶችን ያሳለፈው እንደነበር እናስታውሳለን። በጣም ጠቃሚ ተጫዋች ነበር። ነገር ግን ትክክለኛው ዋጋ ከተገኘ ሊለቁት እንደሚችሉ ይታያል። እንደ ዘገባዎቹ ከሆነ ተጫዋቹ ወደ 35 ሚሊዮን ፓውንድ ሊያወጣም ይችላል ተብሎ ነው የሚታሰበው። ከርቲስ ጆንስ በፕሪሚየር ሊጉ ከአስተን ቪላ ጋርም ተያይዞም ስሙ ተነስቷል። ወደ ጣሊያን ሊዘዋወር እንደሚችል ተነግሮም ነበር። እናም ኢንተር ሚላን የእርሱን ፊርማ ለማግኘትም ተስፋ አድርገው እንደነበር ይነገራል። ይሁን እንጂ የጣሊያኑ ሻምፒዮን የተጠየቀውን ዋጋ መክፈል አልቻሉም። ይህ በእንዲህ እንዳለም ሉዊስ ስቲል አሁን እንደገለጸው ተጫዋቹ በአርሰናልና በቶትናም የክትትል ዝርዝር ውስጥ መግባቱ ነው እየተነገረም የሚገኘው። የለንደኑ ክለቦች በሚቀጥሉት ሳምንታት ለሱ ጥያቄ ለማቅረብም ዝግጁ መሆናቸው ገና የሚታይ ነው። ከርቲስ ጆንስ አስተማማኝ የፕሪሚየር ሊግ አማካይ ነው። እናም ለሁለቱ ቡድኖች ደግሞ ጥሩ ተጨማሪ ሊሆን እንደሚችል በርካቶች ግምቶቻቸውን እየሰጡ ነው። በመሃል ሜዳ ላይ ተጨማሪ ጥራትን፣ የቴክኒክ ችሎታን እንዲሁ ያስፈልጋቸዋል። የ25 ዓመቱ ተጫዋችም ለቡድኑ ፈጠራን፣ ብርታትንና ቁጥጥርን የሚጨምር ታታሪ ተጫዋች አድርገው በርካቶች ይመለከቱታል። በሊቨርፑል ተጠባባቂ ተጫዋች ጥቅም ላይ ውሏል። እናም በዚህ የሙያው ደረጃ ላይ ደግሞ ብዙ ጊዜ መጫወት እንደሚፈልግ ነው በርካቶች እያነሱ የሚገኙት። ስለዚህም ለትልቅ ክለብም ለመጫወት የሚያስችል የቴክኒክ ብቃት አለው። እናም የት እንደሚያርፍ ደግሞ የሚታይ ይሆናል። ከሊቨርፑል ጋር ያለው ውልም በ2027 ክረምት የሚያበቃም ሲሆን ክለቡ ከለሱ ደግሞ መውጣት የተወሰነ ገንዘቦችን ለማግኘትም ይሄ የመጨረሻው እድሉ ሊሆን እንደሚችል ይታመናል።
በጥሩ ሁኔታ ሊቨርፑል እሱን በክለቡ ለማቆየትና የውል ማራዘሚያ ሊያቀርቡለት ይገባል። ለእነሱ በጣም አስፈላጊ ተጫዋች ነው። እናም በመሀል ሜዳ ላይ ደግሞ ቀድሞውኑ ጥልቀት እንግዲህ ይጨምርላቸዋል ተብሎ ይታሰባል። ስለዚህም ዴብዝ ይጎድላቸው ነበር። ጆንስን ማጣት በተለይም ለተቀናቃኝ ክለባቸው መስጠት ደግሞ ትልቅ ስህተት ሊሆን እንደሚችል በርካቶች ግምቶቻቸውን እየሰጡ እንደሚገኝ ነው የመረጃ ምንጮም በትልቁ እያጋራም የሚገኘው። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝነላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነበር የሚመስሉት። ስላደመጣችሁን ስለተከታተላችሁን ቆይታችሁ በሙሉ ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን ሌሎች የዝውውር ጉዳዮችን፣ ሌሎች አዳዲስ ስፖርታዊ ጉዳዮችን ይዘን በድጋሚ ተመልሰን የምንመጣ ይሆናል። ለዛሬ ግን ስላደመጣችሁኝ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ ያመሰገንኩኝ። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።